አሜሪካ ለህወሓት ማስጠንቀቂያ ሰጣለች። ዛሬ ወደ መቀሌ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኢርቫን ማሲንጋ የህወሓት አመራሮች ወደ ፕሪቶሪያ ስምምነት እንዲመለሱ ማስጠንቀቃቸው ተሰምቷል። ያልተመረጠ መንግስት ከቀይ ባህር አባሮናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች መልእክት አለኝ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዝርዝር ይዘነዋል። ለሐምሌ 11 የተጠራውና ፍቃድ ያገኘው የአዲስ አበባው የተቃውሞ ሰልፍ ከትግራይ የተፈናቀሉትን እንደሚያሳትፍ አስተባባሪዎቹ ገለጹ። የአሜሪካው አምባሳደር ኢርቫን ማሲንጋ ወደ ትግራይ ማቅናት በክልሉ ላይ የሚፈይደው ተጨባጭ ለውጥ እንደሌለ የሁለት የትግራይ ፓርቲዎች ገለጹ። አሜሪካ ለህወሓት ማስጠንቀቂያ መስጠቷ ተገለጸ። ዛሬ ወደ መቀሌ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኢርቫን ማሲንጋ የህወሓት አመራሮች ወደ ፕሪቶሪያ ስምምነት እንዲመለሱ ማስጠንቀቃቸው ተሰምቷል። አምባሳደሩ ለተከታታይ 2 ጊዜ ከተሰረዘው የጉዞ እቅዳቸው በኋላ ዛሬ ሐምሌ 8 2018 ዓ.ም ወደ መቀሌ አቀንተው ከሁለት የህወሓት ከፍተኛ አመራሮች ጋር ተወያይተዋል። ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማ ጋር ነው። የአሜሪካው አምባሳደር ከሁለቱ የህወሓት አመራሮች ጋር ውይይት ካደረጉ በኋላ ለክልሉ ሚዲያዎች በሰጡት ማብራሪያ ቡድኑ ወደ ፕሪቶሪያ ስምምነት እንዲመለስ ገልጸዋል። አምባሳደር ማሲንጋ የፕሪቶሪያውን የሰላም ስምምነት በመተግበር ወደ ተሟላ ዘላቂ ሰላም ለመሸጋገር በህወሓት በኩል ስላለው ዝግጁነት ጥያቄ ማንሳታቸውን ጠቁመዋል። ህወሓትን ወክለው ከአምባሳደሩ ጋር የተወያዩት አማኑኤል በበኩላቸው ከአምባሳደሩ ጥያቄ ላይ ቡድናቸው ያለውን አቋም ማሳወቃቸውን ገልጸዋል። አማኑኤል በእኛ በኩል ዛሬም ሆነ ነገ ችግሮችን በሰላማዊ ውይይት ለመፍታት ዝግጁ ነን፣ ለዚህም በተደጋጋሚ ጥሪ ስናደርግና ስንሰራ ቆይተናል ሲሉ ገልጸዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች መልእክት አለኝ ሲሉ ዶክተር አብይ አህመድ ተናገሩ። ከብቱን መርጠን የምንገዛኛንን የቅርጫውን ባለቤት የምንወስን እኛንን የተረፈንን የማንፈልገውን ካልሆነ በቀር የተኛውን አሞራ በጉልበት ከየተኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላችሁ እፈልጋለሁ ሲሉ ተናግረዋል። ስንፈልግ ለማገት ዝግጁ ነን። ከፈቃዳችን ውጭ ግን ለሺህ ዓመታት የኖረች ኢትዮጵያን አሁን ባለው ፕሮፓጋንዳ ትዘናጋለች፣ ተቋማን አሳልፋ ትሰጣለች ብሎ ማሰብ ከንቱ ምኞት ነው ያሉ ሲሆን ያልተመረጠ መንግስት በሸፍት ከቀይ ባህር አባረረን ብለዋል። ኢትዮጵያ ለዘመናት ያስከበረችውን ቀይ ባህር ያልተመረጠ መንግስት በሸፍት የጂኦግራፊ እስረኛ ያደረገበት ምክንያት በውስጣችን ያለ ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ አይደለም ብለዋል። ለሐምሌ 11 የተጠራውና ፍቃድ ያገኘው የአዲስ አበባው የተቃውሞ ሰልፍ ከትግራይ የተፈናቀሉትን እንደሚያሳትፍ አስተባባሪዎች ገለጹ። በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ የመንግስትን ፍቃድ ማግኘቱንና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮች በሰልፉ ላይ እንደሚሳተፉ የሰልፉ አስተባባሪዎች አስታወቁም። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ የታሰሩ እናቶችንና ገበሬዎችን ድምጽ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢው ድጋፍ እንዲደረግ ለመጠየቅ ያለመ መሆኑም ተገልጿል። የስምረት ፓርቲ ጽሕፈት ቤት የሚዲያና ኮሚኒኬሽን ኃላፊ እንደተናገሩት የሰልፉ ዋና ዓላማ በትግራይ ክልል ህጋዊና ህጋዊ ያልሆነ አዋጅን መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላና ያለ አግባብ የታሰሩ እናቶችንና ገበሬዎችን በደል ለዓለም አቀፉ ማህበረሰብ ይፋ ማድረግ ነው ብሏል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓት ቡድን የፕሪቶሪያው ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ የትግራይ ተወላጆች አስፈላጊውን ሰብአዊ ድጋፍ እንዲያገኙ ለማስቻል እንደሆነ ኃላፊው አስረድተዋል። በትግራይ ክልል ውስጥ የሚፈጸመው ስርና ወከባ በሰልፈኞች ላይ የስነ ልቦና ፍርሃት ሊፈጠር
እንደሚችል ቢታሰብም ጦርነቱን ሽሽት ወደ አዲስ አበባ የመጣው ተፈናቃይ ማህበረሰብ ግን በሰልፉ ላይ በከፍተኛ ቁጥር ይሳተፋል ተብሎ እንደሚጠበቅ አስተባባሪዎች አመልክቷል። የተቃውሞ ሰልፉን ለማድረግ ከ15 ቀናት በፊት የወሰን ቢሆንም ከሚመለከተው አካል ፍቃድ እስኪሰጠን ስንጠባበቅ ቆይተን አሁን ላይ ፍቃድ በማግኘታችን እንቅስቃሴያችንን ይፋ አድርገናል ብለዋል። የህወሓት ቡድን ከራሱ የተለየ ፖለቲካ አቋም የሚያራምዱ ወገኖችን ሁሉ እንደ ጠላት እንደሚመለከት የጠቀሱት ኃላፊው በክልሉ ያለው ሁኔታ ልመች ብሎት ወደ አዲስ አበባ የሚመጣውን ዜጋ ሁሉ እንደ ባንዳና እንደ ጠላት ነው የሚቆጥሩት፣ እነሱ ብቻ ትክክለኛና ጀግና መስለው ይታያቸዋል ሲሉ ወቅሰው የሰልፉ ዋና ዓላማ የህወሓትን አምባገነናዊ አካሄድ ማውገዝ መሆኑን አስረግጠው ገልጸዋል። የአሜሪካው አምባሳደር ኢርቫን ማሲንጋ ወደ ትግራይ ማቅናት በክልሉ ላይ የሚፈይደው ተጨባጭ ለውጥ እንደሌለ የሁለት የትግራይ ፓርቲዎች ገለጹ። በኢትዮጵያ የአሜሪካ አምባሳደር ኢርቫን ማሲንጋ ወደ ትግራይ ክልል ያደረጉት ጉብኝትና ከህወሓት አመራሮች ጋር የሚያደርጉት ውይይት ለትግራይ ህዝብም ሆነ ለክልሉ ወቅታዊ ቀውስ የሚያመጣው ተጨባጭ ለውጥና መፍትሄ እንደሌለ በክልሉ የሚንቀሳቀሱት ውድብ ነጻነትና አራና ፓርቲዎች ተናገሩ። ፓርቲዎቹ ጉብኝቱ ከትግራይ ህዝብ ይልቅ የአሜሪካን የራስ ጥቅም ለማስጠበቅ ያለመ መሆኑን በጋራ ያመለከቱ ሲሆን የክልሉን ውስብስብ ችግር ለመፍታት እንዲህ ያሉ ተደጋጋሚ ይፋዊ ጉብኝቶች ዋጋ እንደሌላቸው አስገንዝበዋል። የውድብ ነጻነት ትግራይ የህዝብ አደረጃጀት ኃላፊ ገብረስላሴ ኪሮስ እንደተናገሩት የአሜሪካም ሆነ የአውሮፓ አምባሳደሮች ወደ ትግራይ በተደጋጋሚ ቢመላለሱም ለትግራይ ህዝብ ያመጡት አንዳች ጠቃሚ ነገር የለም ብለዋል። ህወሓት የአምባሳደሩን ምክር ከመስማት ይልቅ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ምክር ይበልጥ እንደሚቀበልና ራሱን በስልጣን ላይ ማቆየት ብቻ እንደሚፈልግ የገለጹት ኃላፊው በመሆኑም ህዝቡ ከጉብኝቱ ለውጥ ይመጣል ብሎ ባይጠብቅ እንደሚሻልም አስረድቷል። ገብረስላሴ አክለውም ህዝቡ ከፌዴራል መንግስት የሚጠብቀው ነገር ስለሌለ ዲፕሎማቶች ሲመጡ ተስፋ ቢያደርግም እውነታው ግን ምንም አይነት ለውጥ እንደማይገኝ ነው። በአምባሳደሩና በህወሓት መካከል የሚደረገው ውይይትም አሜሪካን የሚጎዱ ስራ መስራት እንዲያቆሙ በሚያስገድድ ሀሳብ ላይ ብቻ ሊያተኩር እንደሚችልም ግምታቸውን አስቀምጠዋል። በተመሳሳይ መልኩ የአምባሳደር ኢርቫን ማሲንጋ የትግራይ ጉብኝት ለኢትዮጵያ ታስቦ ሳይሆን የራሷን የአሜሪካን ጥቅም ለማስጠበቅ ነው ያሉት ደግሞ የአረና ለዲሞክራሲና ሉዓላዊነት ፓርቲ አመራር አባል የሆኑት ገብሩ አስራት ናቸው። የክልሉ የፖለቲካ ሁኔታ እጅግ ውስብስብ መሆኑን የጠቀሱት ገብሩ ህወሓት ከተለያዩ አካላት ጋር ጥምረት በፈጠረበት በአሁኑ ወቅት አምባሳደር ማሲንጋ ከህወሓት ጋር ብቻ ለብቻቸው መወየታቸው ችግሩን ይፈተዋል ብለው እንደማያምኑም ገልጸዋል። በትግራይ ሰላምን ለማስፈን ሁሉም የሰላም መንገዶች ተሞክረው ለውጥ ማምጣት አለመቻሉን ያነሱት የአመራር አባሉም አሁን ላይ ለውጥ ሊያመጣ የሚችለው ብቸኛው መንገድ ዓለም አቀፉ ማህበረሰብና የአውሮፓ ሀገራት የሚያደርጉት ጠንካራ የዲፕሎማሲ ጫና ብቻ መሆኑን አስረድተዋል።